አንዳንድ ጥያቄዎች እየጠየቃችሁ ነው። የአማራ ተወካዮች ወይንም ገለልተኛ የሆነ ኢትዮጵያዊ ያልተሳተፈው በአልጀዚራው መድረክ ላይ ለምን ይመስልሃል የሚል አንድ የድል ፋና የሚጠይቀው ጥያቄ አለ። ይሄን እንዲመልስ በሚያደርግ አይነት መልኩ እንነጋገርበታለን ማለት ነው። የድል ፋና አይ ቲንክ በውይይት ውስጥ ለዚህ ጥያቄ ምላሽ ታገኛለህ የሚል እምነት አለ። ካላገኘ አስታውሰን። ግን ያሰብኩትም ጉዳይ ስለሆነና በማስታወሻም ስለያዝኩት ማንሳታችን አይቀርም። እሱን ጥያቄ የሚመልስ አይነት ነገር ማንሳታችን አይቀርም። ጠቅለል ባለ መልኩ የአቶ ጌታቸው ረዳን የአልጀዚራ ቆይታ እውነት ለመናገር አልወደድ ነው። እንደውም አንድ ጥያቄ ነው የተፈጠረብን። ጌታቸው ረዳ ለምንድን ነው የቀረበው የሚል። ጌታቸው ረዳ ከፍተኛ የመንግስት የስራ ኃላፊ ነው። አንድ ሚዲያ ላይ ሲቀርብ ስለተጠየቀ ብቻ እንደው ልቅረብ ብሎ የሚቀርብ አይመስለኝም። ወይም ከዛ ሰው ጋር ከዚህ ቀደም የነበረ ትውውቅ ስላለው የሚቀርብ አይመስለኝም። እንደሰማሁትም ቀድሞ የተያዘ ፕሮግራም ነው። ፕሮግራሙን በሚያዘጋጁት አካላቶችን በኩል የራሳቸውን የሆነ ቅድመ ዝግጅት ሲያደርጉ እንደነበሩ ይታወቃል። ቀድሞ የተያዘ ፕሮግራም ነው። እንደውም ስሰማ አንድ የሁለት ወር ምናምን ዝግጅት ሁሉ አለው። ከመቅረቡ ከሁለት ወር በፊት ነው እንደሚቀርብ የሚታወቅ የነበረው። እንዲህ አይነት መድረክ ላይ ሲቀረብ በእርግጠኝነት የሆነ ፐርፐዝ ይኖራል። ትልቅ መድረክ ነው። ዓለም አቀፍ ሚዲያ ነው። ብዙ ሰዎች ጋር የሚደርስና የሚታይ ነው። ስለዚህ ያን መድረክ ተጠቅሜ የሆኑ ኦዲየንሶች ጋር እደርሳለሁ፣ ለነሱ ተገቢውን የሆነ መልእክት አስተላልፋለሁ ብለህ አስበህ ነው እድሉን የምትቀበለው፣ ወይንም ደግሞ ራስህ የምትጠይቅ ከሆነም ራስህ የምትጠይቀው። አልገባህ አለኝ። እውነት ለመናገር ሙሉን ፕሮግራም ደጋግሜ አየሁት። ለምንድን ነው ጌታቸው ረዳ እዚህ የተገኘው? ምን ሊያገኝ ነበር የሄደው? አላቅም። አቶ ጌታቸው ረዳ እንግዲህ ራሱ ያሰበውና የተዘጋጀበት ሊኖር ይችል ይሆናል። ግን ፕሮግራሙን ላይ የሰው ግን ጌታቸው ረዳ ምንም አይነት ነገር አቺቭ አላደረገም። ያሳካው ነገር የለም ምንም። እና ለዛ ነው እኔ ለምንድን ነው ጌታቸው እዛ የቀረበው የሚል ጥያቄ ጭንቅላቴ ውስጥ የመጣው። የፕሪቶሪያ ስምምነት አደጋ ውስጥ ነው፣ እንዳይፈጸም የሆነ አካል እንቅፋት እየሆነ ነው ምናምን የሚለውን ነገር ምንም የተባለ ነገር የለም። እንግዲህ ምናልባት አልጀዚራ ቆርጠውት ከሆነ ራሱ ጌታቸው ይንገራል። ምንም በቃ እዛ ጋር ስለ ጠቅላይ ሚኒስቴሩ ነው በአብዛኛው የሚጠየቀው። እሱ ይመልሳል። በአብዛኛው ስለ ጠቅላይ ሚኒስቴሩ ነው የሚጠየቀው። ስለ ጠቅላይ ሚኒስትሩ ስለ አለቃ እናውራ እየተባለ ነው የሚጠየቀው። እሱን ነው የሚመልሰው። ምንድን ነው ጌታቸው አቺቭ ያደረገው? እውነቴን ነው እምላችሁ፣ ባስብ ሊሳካ አልቻለም። ለመሰላችሁ ይሄን የጠየቁት ጌታቸው ረዳ የሆነ ፐርፐዝ አለው። ቢያንስ የትግራይ ህዝብ ዳግም ወደ ጦርነት የሚገባበት አይነት ሁኔታ እንዲፈጠር አልፈልግም ሲል ደጋግመን እንሰማለን። ራሱ የትግራይ ህዝብ ወደ ጦርነት እንዳይገባ አንድ፣ ሁለተኛ ትግራይ የጦር አውድማም እንዳትሆን ማለት ሌሎች ኃይሎች ከትግራይ ውጭ ያሉ ሌሎች ኃይሎች የሚፋለሙበት ሜዳም እንዳትሆን ፍላጎት አለኝ ይላል።
አሁን ከዚህ ፍላጎቱ ጋር በተያያዘ እዛ መድረክ ላይ ምን አደረገ የሚል ነገር ብትጠይቁ የምታገኙት የለም። ምንም የምታገኙት ነገር የለም። ለዛ ነው ለምንድን ነው የቀረበው? ምን ሊያሳካ ነበር የሚል ጥያቄ ተፈጠረብኝ። አንድ የጌታቸው ረዳ ችግር አይቻለሁ። አንድ ጥሩ ነገሩንም ደግሞ አይቻለሁ። ሁለቱንም ነግራችኋለሁ። ባይዘዌ ያቺ ቪዲዮ ስለ ጄኖሳይድ የተወራችው ቪዲዮ ከተቆረጠች በኋላ ፕሮግራም ሰርተንበታል፣ እዚህ ታስታውሳላችሁ። ቀሪውን ለመስማት ደግሞ ፍላጎት ነበረኝ። ምክንያቱም ጌታቸው ረዳ በእርግጠኝነት ይሄንን ነገር ያብራራዋል የሚል ግምት ስለነበረ ነው። የህግ ባለሙያ እንደመሆኑ መጠን 1 ኃላፊነት እንዳለበት መጠን 2 ሶስተኛ ከነበረው ከጦርነቱ ብዙ አክተሮች የነበሩ በመሆኑ ምክንያት 3 እከሌ ነው ጄኖሳይድ ብሎ ጄኖሳይድ የፈጸመው እከሌ ነው ማለት የማይችልበት ሁኔታ ስላለ ነው ስም ያልጠራው እንጂ በጌታቸው እምነት ጠቅላይ ሚኒስትር አብይ አህመድ የጄኖሳይድ ኢንቴንሽን ነበራቸው ብሎ አያምንም የሚል ነገር ነበር። በተቆረጠ ቪዲዮ ጌታቸው ረዳ ይሄን ለምን አላብራራም ደግሞ ልንል ደግሞ አንችልም። ምናልባት አብራርቶም ሊሆን ስለሚችል የሚል ነገር አንስተን ነበረ። በጣም ጠብቀን ነበር ያየነው ፕሮግራሙ። ግን በሚገርም ሁኔታ እውነቴን ነው የምላችሁ መጀመሪያ ላይ የነበረኝን ግምት በሙሉ ነው የተበላሸው። ልክ እንዳልነበርኩ ነው የተሰማኝ። ልክ አልነበረ ነው፣ እንደዛ ነው የተሰማኝ። አንዱ የአቶ ጌታቸው ረዳ ችግር አቀራረቡ ነው። አቀራረቡ ችግር አለው። አልጀዚራ ላይ ጌታቸው ረዳ የቀረበበት መንገድ ችግር አለው። ጌታቸው አልጀዚራ ላይ የቀረበው እንደ ጌታቸው ረዳ አይደለም። ጌታቸው አልጀዚራ ላይ የቀረበው እንደ ስምረት ፓርቲ ፕሬዝዳንት አይደለም። ጌታቸው አልጀዚራ ላይ የቀረበው እንደ ቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት አይደለም። ጌታቸው አልጀዚራ ላይ የቀረበው የቀድሞ የህወሓት ምክትል ሊቀመንበር በጦርነቱ ጊዜ ደግሞ አፈቀላጤ ሆኖ አይደለም። ጌታቸው አልጀዚራ ላይ የቀረበው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ የእሳቸው የምስራቅ አፍሪካ ጉዳዮች አማካሪ በሚኒስቴር ደረጃ ያለ አማካሪ ሆኖ ነው የቀረበው። ጠያቂውም ስለ አለቃ እያለ ነው የሚጠይቀው፣ እንደ አማካሪ እያለ ነው የሚጠይቀው። ጌታቸው የህግ ሰው ሆኖ አይደለም እዛ የቀረበው፣ ሎየር ሆኖ አይደለም ናሴ ሎየር ምናምን እያለ ማውራት፣ የህግ ባለሙያ ሆኖ አይደለም የቀረበው የጠቅላይ ሚኒስቴሩ አማካሪ፣ ከፍተኛ በሚኒስቴር ደረጃ ያለ አማካሪ ሆኖ ነው የቀረበው። እዛ ጋር የሚያነሳቸው ነገሮች በሙሉ በቀላሉ ሰዎች ከመንግስት ጋር አያይዘው ቢያዩት ስህተት አይደለም። መጀመሪያው ችግሩ ይሄ ነው። ወይ ጌታቸው መቅረብ የነበረበት ራሱን ችሎ እንደ ጌታቸው ነው፣ ወይንም እንደ ስምረት ፕሬዝዳንት ነው፣ ወይንም ብቻ በፈለገው ነው የቀረበው። እንደ ጠቅላይ ሚኒስቴሩ አማካሪ ሆኖ ቀርቦ የሆነው ግን ጭራሽ አማካሪ አይደለም፣ ምን አገባኝ አይነት ነገር ነው። ስለ ጠቅላይ ሚኒስቴሩ ምን አገባኝ አይነት ነገር ሆኖ የቀረበው። የጠቅላይ ሚኒስቴሩ በሚኒስቴር ደረጃ ላይ ያለ አማካሪ ሆኖ ቀርቦ እየተጠየቀ ያለው እናውራ እየተባለ ያለው ስለ አለቃው ስለ ጠቅላይ ሚኒስቴሩ ሆኖ ሳለ ጌታቸው ግን የሚያወራው ስለ ራሱ ነበር።
ስለ ራሱ ነበር የሚሆነው። ጠቅላይ ሚኒስቴሩ ተስፋፊ ስለሆኑ ነው የባህር በር አጀንዳን የሚያነሱት ተብሎ ሲጠየቅ ኖ ኖ ኖ ተስፋፊ ስለሆኑ አይደለም፣ ኢትዮጵያ ስለሚያስፈልጋት ነው ብሎ ከመመለስ ይልቅ እንደዚህ አይነት ነገር በእኔ እምነት አዋጣም አይነት ነገር ውስጥ ነው። ስለራሱ ነው የሚሆነው። ጠቅላይ ሚኒስቴሩ ጄኖሳይደር ናቸው፣ ጄኖሳይድ ፈጽመዋል እየተባለ አይኔ ስም አልጠራም ምናምን ነገር ነው። ስለራሱ ነው የሚያወራው፣ ስለራሱ እምነት ነው የሚያወራው። እየተጠየቀ ግን ያለው ከጠቅላይ ሚኒስቴሩ ጋር ተያይዞ። ለዛ ነው እኔ ከጠቅላይ ሚኒስቴሩ ጋር ተያይዞ ቀርቦ ራሱ የጠቅላይ ሚኒስቴሩ አማካሪ ሆኖ ነው የቀረበው። ጥያቄውን ከጠቅላይ ሚኒስቴሩ ጋር የተያያዘ ነው። ስለዚህ ማድረግ ያለበት ምንድን ነው? ዲፌንድ ነው ማድረግ እኮ ያለበት። ጠቅላይ ሚኒስቴሩን መከላከል እኮ ነው ያለበት። እዛ ቦታ ላይ የኢትዮጵያም ጠቅላይ ሚኒስቴር የኢትዮጵያ ብሔራዊ ጥያቄ የተዋረደበት ቦታ ነው። እውነቱን ልንገራችሁ፣ የተዋረደበት ቦታ ነው። ኢትዮጵያ በመከራ ውስጥ ያለች ሀገር ተደርጋ ገሃነም ተደርጋ የተሳለችበት፣ ጠቅላይ ሚኒስቴሩ ደግሞ የኢትዮጵያን ገሃነም ያደረገ ከዛ ደግሞ አልፎ ቀጠናውን ሁሉ ገሃነም ካላደረኩ የሚል አካል ተደርጎ ነው የተሳለው። እና ኢትዮጵያ ደግሞ ብሔራዊ ጥያቄ የሌላት ከባህር በር ጋር በተያያዘ ጥያቄ የሌላት እንዲሁ ዝም ተብሎ ጠቅላይ ሚኒስትሩ ለመስፋፋት ወይንም ቀጠናውን ገሃነም ለማድረግ በጥሩ መልኩ ደግሞ ከታየ ለፐርሰናል ሌጋሲያቸው ብቻ ባህር በር ያመጣ ተብሎ እንዲወራለት ከመፈለግ ጋር ተደርጎ የቀረበ እዛ ቦታ ላይ አንዱንም ነው መላችሁ ጌታቸው ረዳ ዲፌንድ ማድረግ አልፈለገም፣ አልሞከረም አይደለም፣ ከነ አካቴው አልፈለገም። ካልፈለገ ለምን የጠቅላይ ሚኒስቴሩ አማካሪ ሆኖ ቀረበ ነው የኔ ጥያቄ። ልብ በሉ፣ ኢትስ ኖት አባውት የኢትዮጵያ ጠቅላይ ሚኒስቴር ስለ አብይ አህመድ አይደለም፣ ስለ ጌታቸው ረዳ ነው። በሁለት መንገድ ልንገራችሁ ዲፌንድ ማድረግ ነበረበት ስል፣ አንደኛ ቅድም እንዳልኳችሁ ራሱ ሀገሪቱን በቃ ጨለማ ነው ያደረጋት ያለው ጠያቂ። ሀገሪቱ በቃ ገሃነም ተደርጋ ነው እየተሳለች ያለችው። መሪዋም ልክ እንደዚሁ ምናምን አንደኛ እንደ ዜጋ ገባ። ኦፍ ኮርስ መጥፎ የሆነ ገጽታ አለ፣ ግን ደግሞ በጣም በተጋነነና እሱ ብቻ ሲቀርብ ስታይ ዝም ብላ አታልፍም እንደ ዜጋ። አንድ ሁለት ራሱ እንደ መንግስት አካል ራሱ እኮ ነው እየተጠየቀም እኮ ያለው። ራሱ እኮ የመንግስት እኮ ሚኒስቴር እኮ ነው ጌታቸው ረዳ። እዛ ቦታ እኮ ሲቀርብ ሚኒስቴር እኮ ሆኖ ነው። ሚኒስቴር እኮ ሆኖ እኮ ነው የቀረበው እኮ ጌታቸው ረዳ። ስለዚህ ይመለከተዋል። ኖ አይ እንዲህም አለ አይነት ነገር ሌላም ገጽታ እንዲታይ ማድረግ፣ የተሳሳተም ካለ እሱን ማስተካከል። ኢኮፒ ጽንፈኛው የሚለው ነገር ከሆነ እንዳለ እኮ እዛ እኮ ሲነገር እኮ እና እሱን ዝም ብሎ እንዲተላለፍ ፈቅዷል። በተወሰነ ደረጃ እንኳን ሼፕ ሊያደርጉ አልሞከረም። እንደ ሚኒስቴር የመንግስት ሚኒስቴር ሆኖ ቀርቦ ሼፕ የማድረግ ግዴታ ነበር። አንድ ሁለት ለራሱ ዋጋ ካለው ጌታቸው ለራሱ ክብር ካለው ዲፌንድ ማድረግ ግዴታው። ምክንያቱም ለምን አሁን ጠቅላይ ሚኒስቴሩ እንደዛ እየተሰደቡ እንደዛ እየተዋረዱ ጌታቸው የእሳቸው አማካሪ እሳቸው ሲሰደቡ ጌታቸው የበለጠ ነው የሚሰደቡ፣ እሳቸው ሲዋረዱ ጌታቸው የበለጠ ነው የሚዋረደው፣ እዛቸው ዝቅ ሲሉ ጌታቸው የበለጠ ዝቅ ነው የሚለው። ተያይዞ ነው የቀረበው፣ አማካሪ ሆኖ እንደ መንግስት አካል ነው ሆኖ የቀረበው።
እና ጠቅላይ ሚኒስቴሩን ዲፌንድ አላደረገም ብቻ ሳይሆን ራሱንም ዲፌንድ አላደረገም ጌታቸው። ጠቅላይ ሚኒስቴሩን ዲፌንድ ማድረግ ራሱን ዲፌንድ ማድረግ ነው። ጌታቸው ረዳ ስለ ጄኖሳይድ ሲጠየቅ ጄኖሳይድ መፈጸሙን አምናለሁ አለ። ግን ከሌ ነው ማለት አልፈልግም አለ። ጠያቂው ጠቅላይ ሚኒስቴሩን ከጄኖሳይድ ጋር አያይዞ ያቀረባቸው ጌታቸው ከሌ ነው ማለት አልፈልግም ሲል ምን እያለ ነው? ጠቅላይ ሚኒስቴሩም ተያይዞ ቢታይ ግድ አይሰጠኝም እያለ ነው። ግድ ቢሰጠው ኖሮ አይደሉም ብሎ ሊያስተካክል ይችላል። በነገራችን ላይ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ በትግራዩ ጦርነት ወቅት ወንጀል ተፈጽሟል በጦርነቱ ወቅት፣ ነገር ግን ጄኖሳይድ አልፈጸሙም ብሎ ግን በእርግጠኝነት መናገር ያለበት ጌታቸው ረዳ ነው። በእርግጠኝነት መናገር ያለበት ጌታቸው ረዳ ነው። የጄኖሳይድ ኢንቴንት ጠቅላይ ሚኒስትሩ ጋር አልነበረም ብሎ ጌታቸው መናገር ካልቻለ እውነቱን ነው የምነግራችሁ፣ ጠቅላይ ሚኒስትሩ ጋር ምን እንደሚያደርግ እኔ ግራ ነው። ተመልከቱ፣ ጠቅላይ ሚኒስትር አብይ አህመድ ጋር አብሬ እየሰራሁ ያለሁት የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ፣ ትግራይ የጦርነት አውድማ እንዳትሆን ነው ይለናል። ያ ማለት ይሄ ፍላጎት እኔና ጠቅላይ ሚኒስትር አብይ አህመድ እንጋራለን እያለ እኮ ነው ጌታቸው፣ አይደለም እንዴ? እንጋራለን እኮ እያለ እኮ ነው። ራሱ እኮ ከጠቅላይ ሚኒስትሩ ጋር ሆኖ እየሰራ ያለው ለትግራይ ህዝብ ከሆነ እሱ ለትግራይ ህዝብ ይጠቅማል ያለውን ነገር አብይ አህመድም ይጋሩታል ማለት ነው። ካልሆነማ ከሳቸው ጋር አይሆንም፣ ከሳቸው በተቃራኒ ነው የሚሆነው። ስለዚህ እሱ ለትግራይ ህዝብ እንዲሆን የሚፈልገውን ነገር ጠቅላይ ሚኒስትሩ የሚጋሩት ከሆነ በእርግጠኝነት እኚህ ሰው የጄኖሳይድ ኢንቴንሽን አልነበራቸውም ማለት ነው። ከዚህ ቀደምም ነግሬያቸዋለሁ። የፕሪቶሪያ ስምምነት በነገራችን ላይ ጦርነቱ ብቻ አይደለም ያለው፣ ጦርነቱም በፕሪቶሪያ ስምምነት ነው የቆመው። በፕሪቶሪያ ስምምነት እንዲቆም እነ ጌታቸው ጠቅላይ ሚኒስትር አብይ አህመድም አደራዳሪዎቹም ድርሻ ነበራቸው። ጦርነቱን ከዛ በላይ መግፋት አልፈለጉም። ሁሉ የጄኖሳይድ ኢንቴንሽን ያለው አካል ጦርነቱን በዛ መንገድ አያውቁም። ጄኖሳይድ ኢንቴንሽን የነበረው ሌላ አካል ግን ይኖራል። እሱን አካል መፈለግ ነው እና ጌታቸው እርግጠኛ ሆኖ መናገር ይችላል። እርግጠኛ ሆኖ መናገር ይችላል። አሁን ግን ጌታቸው ምን እያለ ነው? ጥርጣሬ ውስጥ እየከተተ ነው። ፍርድ ቤት ቀርበው ራሳቸውን ዲፌንድ ያድርጉ አለ። ጭራሽ እንዴት ነው አንተ የኔ በምትለው ህዝብ ላይ ጄኖሳይድ ፈጽሟል ብለህ ከምታስበው አካል ጋር እንዴት ነው የእሱ አማካሪ ሆነ የምትሰራው? ተውት ለጠቅላይ ሚኒስትሩ። እንግዲህ ጠቅላይ ሚኒስትሩ አንድም ቀን ትግራይ ውስጥ ወንጀል ፈጽመናል ወይም ጄኖሳይድ ፈጽመናል፣ ለዚህም ተጸጽተናል፣ ይቅርታ ብለው አያውቁም። እንደውም በቅርብ ጊዜ ውስጥ ትግራይ ውስጥ ጦርነት ያደረግነው ግፋ ቢል 2 ወር ነው። አብዛኛው ጦርነት አማራ ክልል የተደረገው ወለጋ ላይ ያደረግነውን ያህል ጦርነት ትግራይ ውስጥ አላደረግንም ብለው ነው እንደውም ሲያሳንሱት የምናየው እንጂ የምናውቀው እንጂ የምንሰማው እንጂ ትግራይ ላይ እንዲህ ተፈጽሟል ብሎ ይቅርታም ጠይቀው ሲጸጸቱ ባይተን አናውቅም። ጌታቸው ረዳ ጄኖሳይድ ፈጽመዋል ተብለው እንዲታዩ እዛ መድረክ ላይ ግን አድርጓቸዋል። እሱም በማድረጉ ጠቅላይ ሚኒስትሩ ጋር ችግር ላይኖር ይችላል። ግን ለራሱ ጄኖሳይድ የፈጸመበትን አካል እያማከረ መሆኑ ምን አይነት ስሜት ይሰጠዋል? እሱ ነው የምላችሁ። ለማንም አይደለም፣ ለራሱ ብሎ እዛ ቦታ ላይ እኮ ጌታቸው ራሱን ያቀረበው እንዴት አድርጎ ነው?
ጄኖሳይድ ጋር ተያይዞ የሚታዩ ሰውን እያማከረ እንደሆነ ነው። ለዛ እኮ ነው እንዴ ጭራሽ ጓደኛ የነበረ ሲል ጭራሽ ጓደኛ ነው ብሎ ሁሉ ሲሳሳቁ እኮ ነው። የእናንተ ጓደኝነት ደግሞ የሚገርም ነው እኮ ብሎ የሚሳሳቁት እኮ ለዛ እኮ ነው። እንደ አማካሪ ሆነ ቀርበህ የእሳቸው አማካሪ ሆነ ቀርበህ እሳቸው ዓለም ላይ ከፍተኛ ከሚባለው ወንጀል ጋር ተያይዘው እንዲታዩ እያደረግ አንተ ልትከበር አትችልም። ሊሳቀብህ ነው የሚችለው እውነት ለመናገር ለእሳቸው አይደለም ለራስህ ወይንም እኔ ጄኖሳይድ ተፈጽሟል ብዬ አምናለሁ። ነገር ግን እንደዚህ አይነት ትልቅ ክስን እከሌ ነው የፈጸመው ለማለት ቢያንስ ገለልተኛ በሆነ አካል መጣራት አለበት። ስለዚህ እከሌ ነው ማለት አልፈልግም ብለህ ማለፍ ትችላለህ። ጠቅላይ ሚኒስትሩ ሚዲያም ላይ ወይንም ደግሞ ፍርድ ቤት ላይ ራሳቸውን ዲፌንድ ማድረግ ይችላሉ። ማለት እየከሰስካቸው ነው የሚመስለው ጄኖሳይድ ፈጽመዋል በሚል እየከሰስካቸው ነው የሚመስለው እንዳልኩት ማለት ይቻላል። እኔ ጄኖሳይድ ተፈጽሟል ብዬ ነው ማምነው። ድሮም እንደዛ ነው ማምነው፣ አሁንም እንደዚህ ነው ማምነው። ነገር ግን እንደዚህ አይነት ትልቅ ክስ እከሌ ነው የፈጸመው ለማለት በተለይ እንደዚህ አይነት መድረክ ላይ እንደዛ ለማለት ምን ይፈልጋል? ማጣራት ይፈልጋል። ቢያንስ ገለልተኛ አካል አጣርቶት በትክክል ወንጀሉ እኔ እንደማምን ጄኖሳይድ ከሆነ በዛው ሂደት ውስጥ ማን እንደፈጸመው ስለሚታወቅ ያኔ እከሌ ነው ማለቱ ይሻላል። አሁን ግን ገና ባልተረጋገጠበት እንዲሁ በእምነት ብቻ ስለያዝኩትኝ ከአንድ አካል ጋር አያይዤ መጥራት ስህተት ነው ተብሎ እንኳን ቢታለፍ ጥሩ። እሱ ጭራሽ ያለው ሚዲያም ላይ ወጥተው ወይም ፐብሊክ ላይ ወይንም ደግሞ ፍርድ ቤት ራሳቸውን ዲፌንድ እንዲያደርጉ እድል ሰጣቸዋለሁ። አረጋግጭ ይሄ ለራሱ ለጌታቸው ጥሩ አይደለም። ለራሱ ለጌታቸው እኔ በተለይ የኔ የምለው ህዝብ ላይ እንዲህ አይነት ድርጊትን እኔ ማማክረው ሰው ነው ማለት እንደዚህ አይነት ድርጊትን ያደረገን አካል በመሰረቱም ላማክርም አብሬውም ልሆንም አልችልም። በመሰረቱ ልሆን የምችለው ምን ከሆነ ነው? ቢያንስ ከእንደዚህ አይነት ድርጊት ውጪ ከሆነ ደግሞ እርግጠኛ ሆኜ መሰክርለታል። ለሱ ብዬ አይደለም ለራሴ ስል። አሁን ከጠቅላይ ሚኒስቴሩ ጋር መሆኑ የጌታቸው ረዳ ትርጉሙ ምን እንደሆነ ነው አይገባኝ። ጄኖሳይድን በሚመለከት ጠቅላይ ሚኒስቴሩ አደባባይ ላይ ወጥተው ወይም ምናምንም ወጥተው ራሳቸውን ዲፌንድ ማድረግ ይችላሉ። ጄኖሳይድን በሚመለከት እንዴ አንተ እኮ ከሳቸው ጋር መሆነ ለዚያው አማካሪ ሆነ ቢያንስ እኮ እሱ ዲፌንድ እንድታደርግ እኮ ያደርግሃል። ምክንያቱም አንተ ጄኖሳይድ አንተ ላይ የፈጸመብህ አካል አይደለም እያማከርክ ያለው። እንዴት አይነት ነገር ነው? እንዴት አንተ የምታማክረው ሰው ከጄኖሳይድ ጋር ተያይዞ እንዲታይ ታደርገዋል? አንተ የምታማክረው ሰው እኮ ጄኖሳይድ በፈጸመው አካል እኮ አይደለም እንትን የሚለው አንተን ነው የምነካው የሚል እንዴት ያማክረዋል? ግራ ነው የሚገባው ሰው። ኖ ጌታቸው እምነቱን አውቃለሁ። ለዛ ነው እምነቱን ለምን እርግጠኛ ሆኖ አልተናገረም። በጠቅላይ ሚኒስትር አብይ አህመድ በኩል የጄኖሳይድ ኢንቴንሽን ነበር ብሎ አያምንም ጌታቸው ረዳ። ለዛ ነው አብሯቸው የሚሰራው። እሱን ለምንድን ነው መናገር ያልቻለው ነው? ለምን መናገር አልቻለም በድፍረት? እሺ
ፖለቲካሊ አያዋጣም ከተባለ ፖለቲካሊ ደግሞ ትንሽ ዋጋ ሊያስከፍል ይችላል እዛም ያለው ነገር እስኪለዝብ ምናምን እንኳን ከተባለ ቅድም እንዳልኩት የተጣራ ነገር ባልሆነበት ገለልተኛ አካል ገብቶ ባላጣራው በእምነት ብቻ እከሌ ነው የፈጸመው ማለት አይጠበቅም፣ ተገቢም አይደለም። እሱ እኮ ያለው ምንድነው? እድል እሰጣቸዋለሁ ፐብሊክ ሊወጣን ፍርድ ቤት ሄዶ ራሳቸውን ዲፌንድ እንዲያደርጉ እድል እሰጣቸዋለሁ ነው ያለው። ያ ማለት ምንድነው? እንደኛ እድል ሰጪም አይደለም፣ እንደገና የከሰስካቸውም ጭምር እየከሰስካቸው ጭምር አንተ የምታማክረውን ሰው በጂኖሳይድ እየከሰስከው እንዴት እንደምታማክር ነው እኔ ግራ የሚገባኝ እውነት ለመናገር። እንጂ ጠቅላይ ሚኒስቴሩ ጄኖሳይደር ሲባሉ አዲሳቸው አይደለም፣ ብዙ ሚዲያዎች ላይ ተብሏል። ግን አሁን ሰው ግራ የሚጋባው ታዲያ ጌታቸው እንዴት ያማክራቸዋል የሚለው አንዱ ይሄ ነው። ሁለት ከባህር በር ጋር በተያያዘ በሁለት አይነት መልኩ ቀረበ። አንደኛ ተስፋፊነት ነው። ተስፋፊነት ስለሆነ ነው ጠቅላይ ሚኒስትሩ የባህር በር ጉዳይ የሚያነሱት። ሁለተኛ ለራሳቸው ፐርሰናል ሌጋሲ ነው፣ ባህር በር ያመጡ ምናምን ለመባል ነው። እንግዲህ ሚኒስቴር እንዲህ የተባለ የባህር በር ጉዳይ በዚህ አይነት መልኩ ዓለም ፊት እየቀረበ ነው የባህር አክሰስ ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ለኢትዮጵያ የህልውና ጉዳይ ነው። ይህን ያህል ህዝብ አላት፣ እንደዚህ ለብዚሁም ቀጥኖን የሚያቅሰው ነው ጉዳዩ እኮ ነው። እሱ እኮ በቃ የዚህ አማካሪ እኮ። ስለዚህ ኢትዮጵያ መንግስት በጦርነት ሊያሳካ እንደሚያስብ ተደርጎ ነው እየቀረበ ያለው እዛ። ይህን ሼፕ ማድረግ ነበረበት። ኖ የኢትዮጵያ መንግስት በጦርነት የማግኘት ፍላጎት የለውም፣ በሰላማዊ መንገድ ነው ለማግኘት ፍላጎት ያለው ብሎ ይሄንን እኮ መናገር እኮ አለበት። እንዲህ አይነት መድረኮችን ለእንደዚህ አይነት ብሔራዊ ጥቅሞች ካላዋልኮታል ምንድን ነው ጥቅሙ? እንደ ግለሰብ ቀርበ ስለራስ አውራ፣ ችግር የለውም፣ እሱን ማንም አይጠየቅህም። ግን እንደ አንድ የመንግስት ሚኒስቴር ቀርበህ የባህር በርን በሚመለከት በዛ አይነት መልኩ ሲቀርብ ዝም ብሎ ማየት ኢትዮጵያና ኤርትራ ወደ ጦርነት አይገቡም ምናምን፣ እሱ አይደለም ጉዳዩ። የኢትዮጵያ የባህር በር ጥያቄ የቀረበበት መንገድ እዛ መድረክ ላይ ስህተት ነው። ከተስፋፊነት ከአንድ ግለሰብ ፍላጎት ጋር ተያይዞ ነው እየቀረበ ያለው፣ ግን አይደለም። የህዝብ ፍላጎት አድርጎ እዛ ጋር እንዲታይ ማድረግ አንድ ጉዳይ ነው። እውነት ለመናገር እኔ አስደንግጦኛል። ሌላም ነገር ነው እያሰብኩ ያለው፣ ሌላም ነገር ከአመራር ጋር በተያያዘ የአመራር ብቃታቸውን አጭር መልስ ነው። የአመራር ብቃት አላቸው ወይ ብለህ ታምናለህ ሲባል ገና ነው መልስ ነው የሰጠው። የላቸውም እንደማለት ነው። ምንም እዛም ወደዚህ ማለት ነው። የላቸውም እንደማለት ነው። ጌታቸው አያሳምነኝም የአመራር ብቃታቸው እንደማለት ነው። አያሳምነኝም ነው ያለው። እኔ አያሳምነኝም የእሳቸው የአመራር ብቃት አለ ጌታቸው። እንደ ግለሰብ እኮ መብቱ ነው። እንደ ግለሰብ መብቱ ነው። የላቸውም ማለትም ይችላል የሚሉም አሉ አይደል? የሚሉም እኮ አሉ። የላቸውም ምን እሳቸው ደግሞ ያመራር ተናለ ከክፋት ውጪ ሌላ ነገር ምን ያውቃሉ የሚሉ ሰዎች እኮ አሉ። አሁን እየደጋገሙ ያሉ ሰዎች አሉ። እንደውም በሱም ላይ ትንሽ ሀሳብ ሰጣለሁ። መብት ነው እንደ ግለሰብ። የእሳቸው ሚኒስቴር ግን ሆነ የእሳቸው አማካሪ ግን ሆነ የአመራር ብቃታቸው አያሳምነኝም ማለት ሌላ ጉዳይ ነው። ዓለም አደባባይ ላይ እንደዛ እየተባለ አንተ ጭራሽ የአመራር እንኳን ብቃት የላቸውም አይነት ምላሽ
እንደዚህ አይነት ምላሽ ተገቢ አልነበረም። ማንም ሰው ፍጹም የሆነ ብቃት የለውም። ሚዛናዊ ልሁን እንኳን ካልክ የራሱ ለኔ የሚታዩ ፐርሰናሊ ለኔ የሚታዩ አንዳንድ ድክመቶች ቢኖሩ ግን ደግሞ እንዲህ አይነት ጥንካሬም አለ ብለህ እኮ መግለጽ እኮ ይጠበቅብሃል። ያን ስትመልስ ምንድን እያልክ መሰለ? ለዛ ነው እኔ አማካሪያቸው የሆንኩት ለዛ ነው እያልክ ነው። ለአንተ አማካሪነት ትርጉም እየሰጠኸው ነው። ግን የላቸውም ካልክ የአንተ አማካሪነት ትርጉም የለውም፣ ትርጉም የለውም። ጌታቸው እዛ ጋር ጠቅላይ ሚኒስቴሩን በሚመለከት ዲፌንስ ወይም ዲፌንድ ማድረግ የለብኝም ማለቱ ራሱንም መከላከል እንዳይችል አድርጎታል። ራሱንም መከላከል እንዳይችል ራሱን ያጋለጠው እዛ ጋር ጌታቸው። አንዳንዶቹ ሰሞኑን ከዚሁ ጋር የተያያዘ ነገር ሊያነሱ አንስተዋልና ምናልባት ከሌላቸው እሳቸውን እኮ ዲፌንድ ማድረግም ከባድ ነው የሚል ጥያቄ ሊያነሱ ይችላሉ። አላውቅም። እንደውም ልደቱ ሰሞኑን አንድ ነገር እያነሳ ነበር። ልደቱ አያሌው ትንሽ ሀሳብ ብሰጥበት ጥሩ ነው። ከሪዮት አለሙ ጋር አንድ ሁለት ከሞገስ ዘውዱም ጋር ደግሞታል ይሄንን ጉዳይ። ከጠቅላይ ሚኒስትር አብይ አህመድ የማይበልጥ የለም አይነት ነገር። ጠቅላይ ሚኒስትሩ ሊቆጠር የሚችል ምንም አይነት ጥንካሬ የላቸውም የሚል እውነት ለመናገር ሀሳብ ልሰጥበት የፈለኩት ደስ የማይል አባባል ስለሆነ ነው። ምክንያታዊ አባባል ስላልሆነ ነው። ሚዛናዊ ስላልሆነ ነው። ማንም ሰው የራሱ የሆነ ጥንካሬ፣ ማንም ሰው የራሱ የሆነ ድክመት አለ። እኚህ ሰው ወደድክም ጠላህም 20 30 40 50 ዓመት የኢትዮጵያ ፖለቲካ ውስጥ ቁጭ ብለው ያን ቦታ አንጋጠው የሚያዩ ሰዎች ያልደረሱበት ቦታ ላይ የደረሱ ሰው ናቸው። ወደድክም ጠላህም ይሄ ያለ አንዳች ጥንካሬ አይሆንም። ይሄ ያለ አንዳች ጥንካሬ አይሆንም። በቂ ይሄ ብቻውን በቂ ማሳያ ነው። አጋጣሚ የሚባል ነገር የለም። በአጋጣሚ ለምንድን ነው በአጋጣሚ ለምን አታለውም? አየህ ምንም አይነት ጥንካሬ የላቸውም ብለህ ግን መሪ ናቸው ካልክ ለኔ ምን እያልከኝ እንደሆነ ታውቃለህ? ለዛ ቦታ የተመረጡ ናቸው እያልከኝ ነው። በተአምር ነው የሆኑት እያልከኝ ነው። ሳታውቀው የምትናገረው ነገር ምንድን ነው? የተቀቡ ናቸው እያልክ ነው። ለምን አንተን አጋጣሚ አልመረጠም? 50 ዓመት ፖለቲካ ውስጥ ያሉ ሰዎችን ለምን አጋጣሚ አልመረጣቸው? 30 ዓመት ታገልን የሚሉ ሰዎችን ለምን አጋጣሚ መርጦ እዛ አላስቀመጣቸውም? 4 ኪሎ ላይ ለምን አላስቀመጣቸው? እሳቸው ብቻ አጋጣሚ ለምን መረጣቸው? እሳቸው ብቻ ለምን ተመረጡ? በአጋጣሚ ሳታውቀው እሳቸው በቃ ለቦታው የተቀቡ ናቸው የሚለውን አንዳንድ ሰዎች የሚያነሱትን ነገር እንድትቀበል የሚያደርግ ነው። ምክንያቱም በተአምር ነው የሆኑት እያልከኝ ነው። ለማ መገርሳም ኦህዴድ ነው። ስንት ኦህዴድ ነው ያለው? ኦህዴድ አብይ አህመድ ብቻ ነው እንዴ ኦህዴድ? ስንት ኦህዴድ አለ? ከሳቸውም በታች ከሳቸውም በላይ የነበር ወዳጆች። አንዳንድ ጊዜ ጽንፈኛ መሆን፣ አንዳንድ ጊዜ ጥላቻ ውስጥ መሆን በቃ ምንም ነገር ላለማየት ተው፣ ሚዛናዊ እንሆን። ሰው ጥንካሬ አለው፣ ሰው ድክመት አለው። ጠቅላይ ሚኒስቴሩ ጥንካሬ አላቸው፣ ድክመት አላቸው። በመሰረቱ እኔ ግን እምለው አይደለም ጠቅላይ ሚኒስትር አብይ አህመድን የሀገር መሪን ይቀርና
አምባገነንም ይሁን ምንም ይሁን ማንንም ተራ ሰው ከሌላ ሰው ጋር አነጻጽረህ እያንሳል ይበልጣል ነገር ውስጥ የገባህ ጊዜ እውነቴን ነው እምልህ ያ ትልቁ የዝቅታ ቦታ ነው። ትልቁ የዝቅታ ቦታ ከማንም በታች ናቸው ስትል አይሮን ነው ያንን ቦታ አላውቀው። እውነቱን ስነግርህ ያንን የዝቅታ ቦታ ነው ያላውቀው። አሁን ልደቱ የሚለውን የዝቅታ ቦታ ነው ያላውቀው። ያየው ነው የሚያውቀው። ጥሩ አይደለም ይሄ። ማንንም ሰው አነጻጽሮ እሱ ከነዚህ ሁሉ የበታች ነው። ማንም እንዲህ አይነቱ ሞራል ሊኖረው አይገባም። ይሄን ለማለት ማንም ሰው እንዲህ አይነት ሞራል ሊኖረው አይገባም። እንኳን የሀገር መሪ የሚቀርና አንድን ማንኛውንም ሰው ማንም ከማንም የሚያንስ የለም። ተግባር ከሆነ አንጻራዊ ነው። አንተ ምናልባት የትላንቱን ወደኸዋል፣ የዛሬውን አልወደድከውም። የዛሬውን የሚወድ ይኖራል፣ የትላንቱን የሚጠላ ይኖራል። ሳብጀክቲቭ ነው። ከስራ አኳያ ከሆነ ሳብጀክቲቭ ነው። ሳብጀክቲቭ የሆነን ጉዳይ ለእኔ እንዲህ ነው ብሎ እውነት መናገር ራሱ ፖለቲከኛም ጥሩ አይደለም። በተለይ እኔ ከልደቱ አልጠብቀው በጭራሽ በቃ ማልጠብቀው አንዱ ነገር ይሄ ነበር። የሚቆጠርም ምንም ጥንካሬ የላቸውም። በነገራችን ላይ አንድ ነገራቸዋለሁ ዛሬ አብዛኛው ተቃዋሚ ጎራ የሌለውን ማለት ነው። የሚገርማችሁ አንድ ነገር ልንገራችሁ። በተቃውሞ ጎራ ውስጥ ብቻ ሳይሆን አሁን ላይ በኢትዮጵያ ፖለቲካ ውስጥ አንዳንድ ሰዎች እውነታውን ያውቃሉ፣ ነገር ግን ስለ ጠቅላይ ሚኒስትሩ ጥሩ ነገር ማውራት የሆነ የሚያስቀስፍ አድርገው ነው የሚያስቡት። ወዳጅ የጠቅላይ ሚኒስትሩ ጥሩ ነገር አላቸው። ጥሩም ነገር አላቸው። እውነት ነው። መጥፎም ነገር አላቸው። ጥሩም ነገር ደግሞ አላቸው። ሰው ናቸው። እንደየ አመለካከታችን ጥሩነቱ ሊበዛ መጥፎነቱ ሊበዛብን ይችላል። ከዛ አንፃር የምናዳብረው ስሜት ይኖራል። ግን ምንም አይነት ነገር የላቸውም እንዴ 50 40 30 ዓመት ስትታገሉ ከርማችሁ ያላገኛችሁትን ቦታ እሳቸው እኮ አገኙት። ያለምንም ጥንካሬ እኮ ከሆነ እድልና አጋጣሚ ፒክ አርጋ መርጣ አስቀመጠቻቸው እያላችሁ ነው። ያ ማለት ምን ማለት ነው? ሰውዬ ይለያሉ እያልከት ነው። በዚህ ረገድ ጌታቸው ረዳ የመለሰው ምላሽ ጥሩ ነው። ጌታቸው ተጠይቆ ነበር። አይኔ እንደዚህ ነገር አላምንም፣ ጠቅላይ ሚኒስትሩ በእግዚአብሔር የተቀባው ነኝ ይላሉ፣ ንጉስ ነኝ ይላሉ ተብሎ ሲጠይቅ እኔ እንደዚህ አላምንም። ሰው ያን ቦታ ካሰበ ለዛም ከሰራ ማግኘት ይችላል ብዬ አምናለሁ አለ። ስለዚህ እሳቸው ያን ቦታ አስበዋል፣ ሰርተዋል፣ ለዛም ነው ያገኙት እያለ ነው። ሰው ጥንካሬ ነገር እንዳላቸው በተዘዋዋሪ መንገድ እየነገረ ነው። ሌላው አንድ ተቃርኖ ልንገራችሁ። እሳቸው ኢትዮጵያን መምራት አይመጥኑም ነው እንግዲህ የተባለ። ኦኬ የሚመጥኑትስ እሺ ምን ሲሆኑ አየን የሚመጥኑት? ታረንዶ አንዳንድ ጊዜ ራስን መመልከት ጥሩ ነው። እንመጥናለን ባዮችስ ምን ሲደረግ ታየ? አንድ ፓርቲ አንድ ፓርቲ መምረጥ፣ አንድ ፓርቲ መመስረት፣ ተገቢውን ትግል አድርጎ እኚህ አይመጥኑም እየተባሉ ያሉ ሰው እኚህ ምንም አይነት ጥንካሬ የላቸውም የሚባሉትን ሰው 8 ዓመት ነው ስልጣን ላይ ተቀመጡ። ጥንካሬ አላቸው የሚባሉትስ ከሳቸው ይሻላሉ የተባሉትስ ምንድነው የሚሰሩት? ምንድነው የሚሰራው? አንድ የጠቅላይ ሚኒስትሩን ጥንካሬ ልንገራችሁ። ሌላም ልነግራችሁ እችላለሁ፣ ግን
ፕሮግራሙ አላማው ይሄ ስላልሆነ ነው። እኔ እንዲህ አይነት ነገር ጭፍን አይደለሁም። የሰውም ጥሩ የሰውም መጥፎም ነገር ይታየኛል። በስሜት ምናምን እንትን ያልኩ ሰው አይደለሁም። በተለይ አደባባይ ላይ ስመጣ በግል ብዙ ነገር ልላችሁ እችላለሁ። ጥላቼን ምናምን ሁሉ ልታዩ ትችላላችሁ። አደባባይ ላይ ግን ስመጣ በጣም ራሴን እየገደብኩ ነው የማወራው። በጣም ራሴን አስሬ ነው የማወራው። እዚህ ጋር ብዙ ልነግራችሁ እችላለሁ። ብዙ ሲባል በጣም ብዙ እንዳትገምቱ። ግን አንድ ልንገራችሁ፣ ማለት ማንም ሰው ማይክደው ጠቅላይ ሚኒስቴሩ በጣም የስራ ሰው ናቸው። በጣም የስራ ሰው ናቸው። የሚሰሩትን ስራ ከሀገር አንጻር ፋይዳው ብዙ አይደለም፣ ፋይዳው ትንሽ ነው፣ ምንም ፋይዳ የለውም ልትል ትችል ይሆናል እንጂ እውነቴን ነው የምለው አይቀመጡም። በሌላ መልኩ ልትከራከር ትችላለህ። በጣም ወርደው መሬት ላይ የሚሰሩ ሰው ናቸው። የሚሰራ ሰው ያሰራል። ብታይ ባለስልጣኖቻቸው እኮ አንዳንዴ አይቶኝ የሚሰራ ሰው ወርዶ ያሰራል፣ እየተከታተለ ያሰራል። የሚሰራ ሰው ተቋሚ ጎራ ውስጥ ሄዳችሁ በባትሪ ብትፈልጉ አታገኙ። እንዳለ የሚያወራ ብቻ እንዳለ ያወራል እንጂ እታች ወርዶ ህዝቡን ቀስቅሶ ህዝቡን አደራጅቶ ህዝቡን የሚያታግል የለም። እንዲህ አይነት ይሄ አንድ የጠቅላይ ሚኒስቴሩ ማንም የማይክደው ጠንካራ ጎናቸው ነው። በጣም የስራ ሰው ናቸው። ባይዘዌ አሁን ብቻ ሳይሆን በኢህአዴግ ጊዜ የምን ሚኒስቴር ነበሩ? የከተማ ምናምን ነገር ነው። አንድ ሚኒስቴር መስሪያ ቤት ይመሩ ነበር። እዛ የሚያውቋቸው ሰዎች ናቸው የነገሩ። በጣም የስራ ሰው ናቸው። አንድ ልጨምርላችሁ እንዴ፣ ለቴክኖሎጂ ያላቸው ጉጉትና ቅርበት፣ ትኩረት ሳይንስና ሚኒስቴር ቴክኖሎጂ ሳይንስ ቴክኖሎጂ ሚኒስቴር እየተጠየቀ ስላየሁኝ ነው። እስቲ አንድ ጠንካራ ጎን እየተባለ መግለጽ ይቻላል። ምንም መፍራት አያስፈልግም። ምንም በቃ ልትባል የምትችለውን ነገር ታውቀዋለህ። ለቴክኖሎጂ ያላችሁ ትኩረት፣ ለቴክኖሎጂ ትኩረት የሚሰጥ አካል ስለ ነገ የሚያስብ አካል ነው። ስለ ትላንት አይደለም፣ ስለ ነገ የሚያስብ አካል ነው። አብዛኛው ተቃዋሚ ውስጥ ያለውን ሰው ብታዩት ስለ ትላንት የሚናፍቅ፣ ነገ እንደውም ብዙ ማያስብ። ስለዚህ አንተ የምታማክረው አካል የአመራር ብቃቱን ዓለም ፊት ጥያቄ ውስጥ ከተህ ሰው ያንተን ብቃት ሊያይልህ አይችልም። ጌታቸው በዚህ ረገድ ፎርሸዋል። በጣም ደግሞ የገረመኝ አሁን ከጄኖሳይድ ጋር አያይዘህ አንስታቸው የአመራር ብቃታቸውንም ጥያቄ ውስጥ ከተህ ወደ ሀገር ስትሄዱ ይቀበሏል ወይስ ያባርሩሃል ተብሎ ሲጠየቅ እውነቴን ነው የምለው ጌታቸው ረዳ ብቻ ነው ለዚህ ጥያቄ እርግጠኛ የሆነ መልስ መስጠት የሚችለው። ጌታቸው ረዳ ብቻ። ያን ሁሉ ሲል የነበረን ሰው ለራሳቸው የፖለቲካ ፍላጎትም ይሁን
ተቀብለው ሚኒስቴር ካደረጉት በኋላ ይሄ ሰው ቢያንስ ይሄን አጋጣሚ ገልጾ ጠቅላይ ሚኒስቴሩ ይሄን በማለቴ ምንም አያደርጉኝም ለማለት ድፍረት ሊኖረው ይገባ ነበር። ድፍረት ሊኖረው ይገባ ነበር። ይህን ሁሉ የምለው ሌላ ነገር እያሰብኩ ስለሆነ ጌታቸው ይሄ ጠፍቶት አይመስለኝ። ይሄ ጠፍቶት አይመስለኝ። ጌታቸው እንደ አንድ ጌታቸው ረዳ፣ ጌታቸው እንደ ስምረት ፕሬዝዳንት፣ የስምረት ፓርቲ ፕሬዝዳንት፣ ጌታቸው እንደ አንድ የህግ ባለሙያ፣ ጌታቸው እንደ ቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት፣ ፎኒክስ ታዬ ደንዳ ታስሯል እኮ አልኩ እኮ ቢያንስ ለእሳቸው እንደሚጠቅም አስበው እኮ አልኩ። ታዬ ደንዳ ከጌታቸው ያንስ ይሆናል እንጂ የበለጠ አለ። ከጌታቸው ቢያንስ እንጂ የበለጠ እኮ አለ። ጌታቸው ፐርሰናል ራሱን ችሎ ቀርቦ ቢሆን እውነት ለመናገር በቃ ፕሮግራሙ ሊያነጋግር የሚችለውን ያህል ተነጋግሮ ይታለፋል። ግን እንደ ጠቅላይ ሚኒስቴሩ አማካሪ ቀርቦ ለጠቅላይ ሚኒስቴሩ አማካሪ ቀርቦ እንደ አንድ ሚኒስቴር ሆኖ ቀርቦ በዛ አይነት መልኩ መውጣቱ በጣም ስህተት ነው። በተለይ ደግሞ መድረኩን ካያችሁት እውነቴን ነው የምለው ኢትዮጵያ ውስጥ ይሄ የብሔር የጎሳ አይነት ግጭት በቃ እነሱ ናቸው ተመርጠው ከገቡ። እንግዲህ አማራውማ ያው ዓለም የሚያውቀው እኮ ብሔርተኛ ነው ብሎ ምናምን እኮ አይደል። አማራ እኮ የሚባለው ተስፋፊው ምናምን እኮ እንደዛ እኮ ነው። የአማራ ተወካይ የሌለው በዛ ምክንያት ይመስለኛል። እዛ ጋር የኢትዮጵያንም ገጽታ ምንም ሊያበላሹ የሚችሉ ሰዎች ናቸው ተመርጠው እንዲገቡ የተደረጉት ከአንድ ልጅ በስተቀር። በነገራችን ላይ እሱ ልጅ ከጌታቸው በጣም የተሻለ በተወሰነ ደረጃ ዲፌንስ ለማድረግ ሼፕ ለማድረግ ወይም ደግሞ ያለውን ሪያሊቲ ተው አይቀበሉ እኮ አያሳምናቸውም። ግን አይ ለመስፋፋት እኮ አይደለም ኢትዮጵያ በር እንዲህ ስለሚያስፈልጋት ይጠየቃል። አያሳምናቸውም። እሱ አትከራከርበት። ግን ቢያንስ ይሄ መልእክት መተላለፍ የለበትም ወይ? ይሄ መልእክት ቢያንስ መተላለፍ ነበረበት። መድረኩ ግን እንዳልኳችሁ ፐርፐዝሊ ለሌላ ዓላማ የቀረበ ነው። አልጀዚራ ነው ሚዲያው፣ አልጀዚራ ነው። ስለዚህ ለኢትዮጵያ በጎ ያስባል ተብሎ አይታሰብም። በተለይ በዚህ ወቅት ለራሱም ሲል ዲፌንስ ማድረግ ነበረበት። ግን ጌታቸው አቅም አጥቶ ሳይሆን ስላልፈለገ ያን አላደረገም። ቢፈልግ ኖሮ አይጠፋውም። ጌታቸው አልፈለገም። ከፍላጎት እንጂ ከአቅም ማነስ አይደለም ይሄን ያላደረገው። እና በእኔ እምነት የማይፈልግበት ቦታ ላይ እሱንም ማድረግ ለሱም ለማንም ስለማይጠቅም እውነቴን ነው የምላችሁ ከዚህ ከአማካሪነት ቢነሳ ጥሩ ነው ባይ አንዱ ጥሩ ነገር የጌታቸው ረዳ እዛ መድረክ ላይ ያየሁት የፕሪቶሪያ ስምምነትን በሚመለከት በትብብር በፉክክር ሳይሆን ውጥረት በመፍጠር ሳይሆን በትብብር የፕሪቶሪያ ስምምነት እንዲፈጸም
ፍላጎት እንዳለው አሁንም ዓለም ፊት አረጋግጧል። እሱን ዓለም ፊት አረጋግጧል። ስለዚህ ቢያንስ በዛ ረገድ መስራት ይቻላል። ግን አማካሪ ግን መሆኑ ብዙም የሚጠቅም አልመሰለኝም። ጌታቸው ረዳ እንደ አማካሪ መሆንም አልፈለገም። እስካልፈለገ ጊዜ ድረስ ደግሞ የሚጠቅም አይመስለኝም። እኔ ትላንት ያየሁትኝ እሱ ነው። ፍላጎት ሁሉ ያለው እና ምቾትም የተሰማው አይመስለኝም እንጂ እንዴት ነው አንተ የምታማክረው አካል እዛ እየተሰደበ የተዋረደ ለዚሁም በምታውቃቸው ለኢትዮጵያ ምን እንደሚያስቡ በምታውቃቸው ሰዎች ማለት እሱን ዝም ብለህ እሱ ጋር ተያይዞ ጥያቄ ስትጠይቅ እኔ ግን ማምነው እያልክ የራስህን እምነት ብቻ የምትናገረው እውነት ለመናገር እንደው ጌታቸው ባይሆን ኖሮ ይሄን ጉዳይ ሌላ መልክ ሰጥቶ ሁሉ ማውራት ይቻል ነበር። ሌላ መልክ እንደዛ ሁሉ ሊታይ ይገባ ነበር። ግን ከአማካሪነቱ ቢነሳ ጥሩ ይመስለኛል። አይ ቲንክ የጠቅላይ ሚኒስትሩ አማካሪ ባይሆን ጥሩ ነው። ድሮም ያማከራል የሚል ግምት የለኝም። ግን ዓለም ግን አሁን ያንን ፕሮግራም ሲያይ ያ ጌታቸው የጠቅላይ ሚኒስትሩ በሚኒስቴር ደረጃ ላይ ያለ አማካሪ ዓለም የሚያውቀው እሱን ነው። የራሳችንን ጉዳይ እናቅ ይሆናል። የራሳችንን ጉዳይ እናውቃለን። ዓለም ግን የሚያውቀው ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ መሆኑን ነው። እና ጄኖሳይድ ስለመፈጸም አለመፈጸማቸው የአማካሪያቸው እርግጠኛ ሆኖ ማውራት አይችልም። ብቃታቸውን በሚመለከት ብዙ እምነት የለው። ትልቁ ወሳኙ አጀንዳቸውን በሚመለከት ምንም አይነት እንትን የለው። Yo,